አይ አቤልና ሄርሜላ ማለት ነው። ጨዋታቸውን አልጨረሳችሁም። ዛሬም በቦዲጋርድ ናቸው። ዛሬ ደግሞ አቡሽንና ኖቤልን እንግዲህ ሄርሜላ በቦዲጋርድ ስታስፈራራቸው እንግዲህ ኖቤልም ያው ምላሱ አይሞትም፣ አንቺ ባለትዳርን እያማገጥሽ ምን እያደረግሽ ነው በማለት እንግዲህ በዚህ አጋጣሚ ያው ኮሜንቶችም በጣም እየገረማችሁ ነበር። ሄርሜላ ይመችሽ፣ ብድሩም አይመልስ ልጅ አይወለድ፣ ጀግና ነሽ። ጀግንነት የሰው ባል ማማገጥ ነው እንዴ? ጀግንነት እንደዚህ ነው እንዴ? ቅመሞችዬ፣ በተለይ ሴቶች ሆናችሁ ማለት ነው የምታደንቋት። ዛሬ ሄርሜላንና አቡሽን ያደረገችውን ድርጊት በጣም ደስ ያላችሁ ልጆች አላችሁ። በነገራችን ላይ ድራማ ሁሉ የሚካሄደው ደግሞ በአብርሽ ክላስ ውስጥ ነው። የሚገርማችሁ ነገር ማለት ነው አብርሽም ድራማውን ሲያስቀጥር እዛው ነው። ሄርሜላና አቤልም ድራማቸውን ሲሰሩ በአብርሽ ክላስ ውስጥ ነው በነገራችን ላይ ማለት ነው። እና ኖቤልንና እነዚህን የተወጣጠሩ ልጆች አንድ አድርጋችሁ ራሱ መሳላችሁና ኖቤል እንደዚህ አቅምህ ነው እንዴ? ለዚች አቅምህ ነበር ስትወጣጠር ውጥር ውጥር ስትል የነበርከው እያላችሁ ብዙዎቻችሁ ስታፌዙ ገርማችሁኛል። ማለት እነዚህ የተነፉና እነዚህ ኖቤልና አቡሽን አንድ አድርጎ ማሰባችሁ ራሱ የሚገርም ነው። እስከ መቼ ነው አቤልና ሄርሜላ በቦዲጋርድ የምትንቀሳቀሱት? ነገ እንግዲህ መግቢያችሁ መፈለጋችሁ ነው። አቤል መቼም የታወቀ ነው፣ በልቶ ካጅ ነው። ሄርሜላ እኮ ሁሉን ነገር ማድረግ የምትችል ልጅ ናት፣ አቅሟ አላት። ነግሬያችሁ ነበር። እሷ ጠቅላይ ሚኒስትር ናት እንዴ? አቤል ምን ነው እንደ ጠቅላይ ሚኒስትር ቆጠርካት? እሷ ሀገር መሪ ናት እንዴ? እሷ እኮ አቅም አላት፣ ሁሉን ማድረግ ትችል ነበር። ነግሬህ ነበረ። ደግሞ ይሄንን ምስኪን ልጅ ከእሷ ጋር እና እህቱን እያማገጠች እህቱን በዚህ ልክ እያወረደች የእህቱን ባል እያየ ዝም እንዴት ነው የፈለከው? ወይኔ አቤል፣ አንተን አቤልንማ የእውነት የሩታ ወንድሞችም እንደው አንዳንዴ ታናዳላችሁ። የእውነቴን ነው። አቤልን እንደው ምን አለ ከያዛችሁት አይቀር ምላሱን ብትቆርጡት። ዛሬማ የልብ ልብ ተሰምቷቸዋል። ምክንያቱም ደግሞ 2 ቦዲጋርድ ይዘውን የመጡት ተከፍሏቸው እስከ መቼ እየከፈላችሁ እንደሚጠብቋችሁ እኔ እንጃ። ነገ ተነገ ወዲያ ይታያል። እና እንግዲህ ዛሬ ያው ኖቤልንና አቡሽን በቦዲጋርድ በማስፈራራት ሄርሜላ እንደውም ቢጃማ አስነብሰን ሊጥ እናስቦካቸው ቤት ይጥረጉ እያለ ስታፌዝባቸውን ቆይታ ነበረ። አቤልም ያንን ምላሱን ሲዘረጋ ቆይቶ ነበረ። በመጨረሻ ያው ሽንት ቤት አስገብተዋቸው ቆልፈውባቸው ነበር የሄዱት። በመጨረሻ ይመስለኛል የአቡሽን ድምጽ ነበር የሰማሁት፣ እንታያለን የሚል። በነገራችን ላይ ድራማ ነው ቤተሰቦች፣ የእውነት ሁሉ ነገር ድራማ ነው። በዚህ ንክ ቪዲዮ እየቀረጹ ቦዲጋርድ ይዞ መጥቶ ሰውን ማስፈራራት፣ ሰውን መደብደብ ወንጀል መሆኑ ቀረ እንዴ? በዚህ ንክ ድራማቸውን የሚያካሂዱት ደግሞ በአብርሽ ክፍል ነው ሁሌም። አብርሽም ድራማውን ለማስቀጠል ሲፈልግ እዛው ነው ከሄርሜላ ጋር፣ ሄርሜላና አቤንም እንደዛው በነገራችን ላይ ማለት ነው። እና ብቻ ለማንኛውም ሄርሜላና ያው አቤል እንግዲህ የነገውን ደግሞ የሚቀጥለውን እናያለን ምን እንደሚፈጠር። በዚህ አጋጣሚ ደግሞ ሩታንም ጨምሪያት የምትሏላችሁ የሩታን ጦስ ጥንቡሳስ ውሰዱና ማለት ነው። ሄርሜላ ሩታን ታክላለች እንዴ? ሩታ እኮ ብትፈልግ በአብርሽ ዙሪያ ያሉትን ጠቅላላቸውን ዋጋቸውን ማስጠት ትችላለች፣ ግን አትፈልግም። ጨዋ ቤተሰብ ያሳደጋት፣ ምሁር ቤተሰብ ያሳደጋት፣ ያስተማረ ቤተሰብ ያሳደጋት፣ በዛ ላይ ደግሞ ጀግና የሆኑ የድሮ አራዳ የሆኑ እናት ያሏት፣ በፍቅር ማመን የሚችሉ ነገሮች እንዴት አድርገው መስተካከል እንደሚችሉ የሚያቅ የተማረ ቤተሰብ ያላት ልጅ ናት። ዝም ብላ በዚህ ፈቀደ የምትመራ ልጅ አይደለችም። በነገራችን ላይ በገንዘብም አታምንም። የገንዘብ እንክ ሄርሜላና አብርሽ አቤል ገዝተው ቦዲጋርድ ምናምን እንደሚያሳዩት በቪዲዮ እንደሚፎክሩት አቅሙን አታለንም፣ ግን አትፈልገው። በእንደዚህ አይነት ነገር እንትን ማለት ራሷን ማውረድ ስለማትፈልግ ነው። እኮ ራስን ከማውረድ አይተናነስም። እና ሄርሜላ የምታጀግኑ ሄርሜላ ጀግና፣ ሄርሜላ ዛሬ አስደሰችን። እናንተ ጀግንነት የሰው ባል መቀማት ነው እንዴ? ጀግንነት ዝሙት ነው እንዴ? ለእናንተ ይሄ ነው? በተለይ ሴቶች ጀግና ሄርሜላ እያስደሰችን የምትሉ እስከ መቼ በገንዘብ እየገዛች ትኖራለች ካጠገቧ? ደግሞ ሄርሜላን ጦስ ውሰዱና ሄርሜላ አልኩኝ የሩታን ጦስ ውሰዱና ሩታንም ጨምሪያት። ልብ ሲኖራት ነዋ። ሩታንማ አትዳፈርም፣ ታውቃታለች።
ለማንኛውም የዛሬዋ ተመችቶናል። ድራማችሁ ይቀጥል። ሁላችሁም ድራማ ነው የምትሰሩት፣ የታወቀ ነው።